ሰላም ሰላም፣ እንዴት ናችሁ? ዛሬ ፀጉሬን ትሪት እያደረግኩ ነው። ታዩ በአቮካዶ አድርጌ ትሪት እያደረግኩ ነው። ወይ በስመ አብ፣ አንገቴ እንዳማረኝ ታውቃላችሁ። ፀጉራችሁ በየጊዜው ትሪት ማድረግ አለባችሁ። እኔ በየሁለት ሳምንቱ ትሪት አደርጋለሁ። ለምን? በየሳምንቱ ከታጠብኩኝ ፀጉሬ እንዳይሳሳ ማለት ነው። በደንብ አርገታችሁ መቀባት አለባችሁ። እኔ ቀብቼ እያችሁት በስመ አብ ደከመኝ። የገዛ ፀጉሬ ብታዩ እየጨመረ ይሄዳል። ብታዩ ፀጉራችሁን በየወሩ እያለሰለሳችሁ ቁረጡ። እሺ፣ መቁረጥ አለባችሁ። ተነስቼ ስራ እየሰራሁ የምታዩ እንደዚህ ያደርግና ፔስታ ለብስ አደርግበታለሁ። ለምን? እንዲሞቅ በሙቀት አቮካዶ አድርጌ በል ትሪት ማድረግ የምትፈልጉ ጻፉልኝ። የፀጉር ብዛት የምትፈልጉ ከሆነ ሻምፖ ራሱ መምረጥ አለባችሁ። ለፀጉራችሁ የሚስማማ መሆን አለበት። የኔ ፀጉር እንዴት ነበር? ጥልት አድርጌ ሁላ በቃ ይሄ አሁን በተለይ የልጆች እናት የሆናችሁት ስራ ሰርታችሁ ስትመጡ ለፀጉራችሁ ግድ ይላል ጊዜ መስጠት። አቤት 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 አቤት! ለምን ይቀረኛል እዚህ ዙሪያውን ተቀዘቀዘ። እንዴት እንደሚቀዘቅዝ ለሆድ ብቻ ሳይሆን መቀባትም ያስፈልጋል። ውሃ መጠጣት አለብኝ። ተሰላለው ፌስታል ደግማለሁ እንዳይወጣብኝ። ከዛ እንዲሆኝ ስራ ይዘራለሁ።